እንደምን ሰነበታችሁ ቅዱሳን ወገኖች፣ ክብር ለእግዚአብሔር ይሁን። ይህ ዘ ላስት ትራምፔት የእግዚአብሔር ቃል አገልግሎት ነው። ዛሬ እንግዲህ ጌታ አምላካችን ፈቅዶ ከእናንተ ጋራ በአንድ ሀሳብ ላይ ለመነጋገር ወይም እግዚአብሔርን ቃል ለመካፈል መጥተናል። ዛሬ አብረን የምንመለከተውን ሀሳብ ርዕስ የጌታ ዳግም ምጽአት መሆን የነበረበት መቼ ነው ለሚል ጥያቄ ትክክለኛ መልስ ለማግኘት የሚረዳ የሜሎ ትርጉምና ፍቺ የሚል ርዕስ ሰጥተነዋል። በዚህ ጉዳይ ላይ አጭር ቆይታ ከእናንተ ጋራ አደርጋለሁ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ መቼም አንድ ሰው በንግግሩም ሆነ በጽሁፍ ሀሳቡን ሲገልጥ ያ ሰው ላይ ያስተላልፈው የሚፈልገውን ነገር ለመረዳት በመጀመሪያ ሰውየው የተናገረበትን ወይም የጻፈበትን ቋንቋ ማወቅ አስፈላጊ ነው። ቋንቋውን ማወቅ ብቻ ደግሞ በቂ አይደለም። ቋንቋውን ውስጥ ያሉትን ቃላት፣ የተጠቀመባቸውን ቃላቶች ትክክለኛ ትርጉምና ፍቺ በአውዱ መሰረት ማወቅ መልእክቱን ለማስተላለፍ ወይም የመልእክቱን ትክክለኛ ሀሳብ ለመረዳት እጅግ አስፈላጊ ነገር ነው። ይህ ሀሳብ በጣም ግልጽና ሁሉም ሰው የሚረዳው ነገር ነው። ነገር ግን ደግሞ በስነ መለኮት ውስጥ ደግሞ ትክክለኛ የሆነ የቃል ትርጉምና ፍቺ ማግኘት በጣም ወሳኝ ነው። ያው ሁላችንም እንደምናውቀው ኦልሞስት ተመሳሳይ የሆነ መጽሐፍ ቅዱስ ነው ትርጉሞች የምናነበው። ነገር ግን በብዙ ነገሮች ላይ መረዳታችንና አመለካከታችን የተለያየ ነው። ይህ ሁሉ እንዴት ሊሆን ቻለ ብለን ብናሰላስል እና ስናወጣና ስናወርድ ከምናገኛቸው መልሶች አንዱ ምንድን ነው? ለቃሎች ያለን መረዳት የተለያየ መሆኑን ነው። ሰዎች ቃላትን ሲጠቀሙ የተጠቀሙበትን አውድና በአውድ ውስጥ ያለውን አገባብ ትክክለኛ የቃሉን ፍቺና ትርጉም መረዳት በጣም ወሳኝና አስፈላጊ ነው። ዛሬ በስነ ፍጻሜ ውስጥ ትልቅ ሚና የሚጫወት አንድ የግሪክ ቃልን በተመለከተ ትንሽ አብረን ከእናንተ ጋር እንነጋገራለን። ይሄም ቃል በመጽሐፍ ቅዱስ ውስጥ ሜሎ ይላል። በግሪክኛው ሜሎ ነው የሚለው። ይሄው እዚህ ላይ ሜሎ የሚለው ቃል የግሪክ ፊደላቱ እነዚህ ናቸው፣ ግን ትራንስሊተሬሽኑ ሜሎ ነው፣ MELLO። ይሄ ሜሎ የሚለው ቃል በተለይ የጌታ ምጽአት መቼ ነው ለሚለው ጥያቄ ለመረዳት እጅግ በጣም ወሳኝ ሆኖ አግኝተነዋል። ክብር ለእግዚአብሔር ይሁን። ይህ ቃል በ109 ጊዜ በአዲስ ኪዳን ውስጥ ተጽፎ እንደሚገኝ ሁኔታውን ያጠኑ ሰዎች ከእነሱ መረዳት ችለናል። እና 109 ጊዜ በአዲስ ኪዳን ውስጥ ሜሎ የሚለው ቃል በተለያየ አገባብ በመጽሐፍ ቅዱስ ውስጥ ተጠቅሶ እንመለከተዋለን። ምናልባት ቃሉን የበለጠ ማጥናት ለምትፈልጉ የስትሮንግ ነምበሩ 3195 ነው። በኮንኮርዳንስ ወይም ውስጥ ማጥናት ትችላላችሁ የበለጠ። በአብዛኛው ግን ዲክሽነሪ ላይ ሄጄ እንዳየሁት ከሆነ ዋና ትርጉሙ በመጽሐፍ ቅዱስ ውስጥ የተጠቀሱት ትርጉሞች እነዚህን ይመስላሉ። በእንግሊዝኛ ነው። to be about to, on the point of, to be destined, must, to intend to, what is to come, the future። እነዚህን የመሳሰሉ ትርጉሞች አሉት ቃሉ በቀጥታ ትርጉሙ ማለት ነው። ይሄ ቃል የግሪክ ቃል ነው። ኦፍኮርስ በአማርኛ ሲተረጎም በመጽሐፍ ቅዱስ በአማርኛ ትርጉም መጽሐፍ ቅዱስ ውስጥ ለዚህ ሜሎ ለሚለውና ከዛ ሩት ውስጥ ለወጡት ሌሎች ቃላት የአማርኛ መጽሐፍ ቅዱስ ተርጓሚዎች በምን አይነት መንገድ እንደተጠቀሙትና ምን አይነት አገባብ ውስጥ እንደተጠቀሙበት አንዳንድ ጥቅሶችን አውጥተን እንመለከታለን። ለምንድን ነው ይህንን ነገር ማወቅ ያስፈለገው?
ይሄ ሜሎ የሚለው ቃል እዚህ ጋር እንደምታዩት to be about to ወይም on the point of የሚል ትርጉም አለው በአብዛኛው። ይሄ ምን ማለት ነው? to be about to ማለት አንድ ነገር ሊፈጸም እንደደረሰ መፈጸሚያው ጊዜ ወቅት ላይ እንደደረሰ በአብዛኛው የሚያሳይ ክፍል ነው። ከእንግሊዝኛው ትርጉም እንደምንረዳው ማለት ነው። አንድ ነገር ሊሆን እንዳለው ሊሆን እንደሆነ ቅርብ ያ የተጠቀሰው የተነገረው ነገር ሊፈጸም የተቃረበ መሆኑን የሚያሳይ ክፍል እንደሆነ እንመለከታለን አብረን ማለት ነው። ነገር ግን ሁሉ ጊዜ አንድ አይነት ሚኒንግ የለውም በመጽሐፍ ቅዱስ ላይ። እንግዲህ መጽሐፍ ቅዱስ ተርጓሚዎች እንደምናውቀው ከሆነ የራስ አንዳንድ ጊዜ ባያዝድ ይሆናሉ ማለት እነሱ እንደዚህ ነው የሚለው ብለው ቢያስቡት ወይም የራሳቸውን መረዳት የራሳቸውን ቲዮሎጂ የሚያንጸባርቅ አተረጓጎም እንደሚተረጉሙበት ጊዜ እንዳለ ይሄ መጽሐፍ ቅዱስን ከሚያጠኑ ሰዎች የተሰወረ ነገር አይደለም። ስለዚህ ይሄንን ሜሎ የሚለው ቃል እስቲ የአማርኛ መጽሐፍ ቅዱስ ተርጓሚዎች በምን አይነት መንገድ ነው የተጠቀሙት? 109ኙንም አውጥተን ኦፍ ኮርስ አንመለከትም፣ ግን አንድ 10 የሚሆኑ ጥቅሶችን አውጣን እኔ እናንተ አብረን እንመለከታለን ማለት ነው። በመጀመሪያ የምንመለከተው ክፍል በማቴዎስ ወንጌል ምዕራፍ 16 ቁጥር 27ን ይሆናል ማለት ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ እንደዚህ ይላል። ይሄ ክፍል በእንግሊዝኛና የአማርኛውን ትርጉም ጎን ለጎን አያይዤ አቅርቤዋለሁኝ ለማነጻጸር እንዲመች ነው። ይሄ በመሃል ላይ በቀይ የተጻፈው ቃሉ ይሄ ሜሎ የሚለው ቃል ቨርቡ በምን ፕሪፖዚሽን ምን እንደሆነ በምን ሁኔታ እንደተጻፈ የሚገልጽ ነው። እሱ ብዙ ለኛ በጣም ብዙ የሚጠቅም አይደለም። የበለጠ ጥልቅ ጥናት ለማድረግ ለሚፈልጉ ሰዎች እንዲረዳ ነው። ከዚህ በተረፈ ግን እኛ በአጠቃላይ መልከት የምናደርገው አለፍ አድርገን የምናየው ይሄንን ሜሎ የሚለውን ቃል እስቲ እንዴት አድርገው ነው የአማርኛው መጽሐፍ ቅዱስ ተርጓሚዎች የተጠቀሙት የሚለውን ነው። እና ቶሎ ቶሎ እያልን ጊዜ ብዙ ላለመውሰድ ቶሎ ቶሎ እንመለከታለን። የመጀመሪያው ማቴዎስ ምዕራፍ 16 ቁጥር 27 ላይ ነው። እንደዚህ ይላል። የማነባው የአማርኛውን ሳይድ ነው። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል የሚል ክፍል አለ። አሁን እዚህ ጋር በቀይ የጻፍኩት ይመጣ ዘንድ አለውና የሚለውን ዘንድ አለው ነው የሚለው። ይሄ ሜሎ የሚለው ቃል በአማርኛ የተተረጎመው ዘንድ አለው በሚል ሐሳብ ነው። እንግዲህ ከዚህ እንደምናየው ሜሎ ለሚለው አንድ የግሪክ ቃል አንድ ወርድ ትርጉም በአማርኛው አልተገኘለትም፣ ወይም በትክክል እሱን የሚገልጥ አንድ ወርድ የለም። ስለዚህ ዘንድ አለው በሚል ነው የተተረጎመው። ይሄ ክፍል ምን ተብሎ ሊተረጎም ይችላል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣል ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ተብሎ ሊተረጎም ይችል ነበር። ምክንያቱም በአባቱ ክብር ወደፊት እንደሚመጣ የሚናገር ክፍል ስለሆነ ተርጓሚዎቹ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣል ብለው ሊተረጉሙት ይችሉ ነበር። ነገር ግን እዚህ ጋር ይመጣል ብለው ሳይሆን የተረጎሙት ይሄ ሜሎ የሚለውን ቃል ይመጣ ዘንድ አለውና ነው የሚለው። ይሄ ምክንያት አለው። ይመጣ ዘንድ አለው ማለት አመጣጡ ቅርብ እንደሆነ የሚያሳይ ነው። ይሄ ሜሎ የሚለው ቃል ቅድም በእንግሊዝኛው እዛ ትርጉም እንዳየነው አንድ ነገር ሊከሰት ያ ነገር ሊሆን የሚነገረው በዛ ክፍል ላይ የተነገረው ሐሳብ ሊሆን የተቃረበ መሆኑን የሚያሳይ ስለሆነ በአማርኛ የተረጎሙት እነዚህ የግሪክ ቋንቋ ሊቃውንት ይመጣል በሚል ሊተረጉሙት አልቻሉም ይህን ክፍል። ምክንያቱም መልእክቱን አያስተላልፍም። ይመጣል ማለት መቼ እንደሚመጣ ግልጽ የማያደርግ ሐሳብ ነው። ከ1000 ዓመት ሊሆን ይችላል፣ 2000 ይሆናል፣ 10000 ሊሆን ይችላል። ምንም የሚገልጸው ነገር የለም። ነገር ግን ሜሎ የሚለው ቃል ትክክለኛ ትርጉሙ አንድ ነገር ሊፈጸም የቀረበ መሆኑን የሚያሳይ ስለሆነ ይሄንን ነገር ስለሚያውቁ በምንድን ነው በአማርኛ የተረጎመው? ይመጣ ዘንድ አለውና የሚል ነው። ስለዚህ ይሄን ነገር እንድናስተውል
ለማለት ነው። ለምሳሌ ሌላ እንመልከት። ሌላ ጥቅስ ብንመለከት ማቴዎስ ምዕራፍ 24 ቁጥር 6 ላይ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ ይላል። አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ትሰሙ ዘንድ አላችሁ። አያችሁ፣ እዚህ ጋር ዘንድ አላችሁ የሚል ቃል፣ ዘንድ አላችሁ። እዚህ ጋር ምን ተብሎ ሊተረጎም ይችላል? የጦርንም ወሬ ትሰማላችሁ ተብሎ ሊተረጎም ይችላል። ግን ትሰማላችሁ ማለት መቼ እንደሆነ ስለ ጊዜው ምንም የሚሰጠው ፍንጭ የለም። ያ ነገር የጦርና ወሬ የሚሰሙበት ጊዜ መቼ እንደሆነ ምንም ጊዜውን በተመለከተ ፍንጭ ስለማይሰጥ፣ ይሄ ግን ሜሎ የሚለው የግሪክ ቃል ግን ጊዜም ጠቋሚ ስለሆነ በአማርኛ የተረጎሙ ሰዎች ተረጉሙት ምን ብለውታል? ትሰሙ ዘንድ አላችሁ። ምን ማለት ነው? የጦርነትን ወሬ የሚሰሙበት ዘመን ቅርብ ነው ማለት ነው። ኢንፋክት ይሄ ነገር የተነገራቸው ሰዎች ሐዋርያቱ ስለሆኑ ሐዋርያቱ ኦፍኮርስ የጦርን ወሬ ለመስማት በህይወት መኖር አለባቸው፣ ወይም በህይወት እየኖሩ ባለበት ዘመን ነው ሊሆን የሚችለው። አለዛ ምንም ትርጉም አይሰጥም እዚህ ቦታ ላይ። እና ሐዋርያቱ ደግሞ በዛ ዘመን እንበል 30-40 ዓመት አካባቢ ቢሆን እድሜያቸው እና የሚኖሩት 80-90 ዓመት ቢሆን በሚቀጥሉት 40 እና 50 ዓመታት ውስጥ ይሄ ነገር ሊከሰት ግድ ነው ማለት ነው፣ ጌታ የተናገረው ነገር ትርጉም እንዲሰጥ ካስፈለገ። ስለዚህ ሜሎ የሚለው ቃል እዚህ ጋር ትሰሙ ዘንድ አላችሁ በሚል ነው የተረጎመው። ትሰማላችሁ አይደለም፣ ትሰሙ ዘንድ አላችሁ። ኦኬ፣ ሌላ ክፍል ደግሞ እንመልከት። ያው ጊዜ ለመቆጠብ ቶሎ ቶሎ ነው ማለት፣ እናንተ ግን ቀስ እያላችሁ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው፣ ስለዚህም እርሱን ከሙታን ሁሉ በማስነሳቱ አረጋግጧል ይላል። አሁን እዚህ ጋር ሜሎ የሚለው ቃል በጽድቅ ሜሎ የሚለው ቃል ሊፈርድ አለው ነው የሚለው። በእንግሊዝኛ ምንድን ነው? he will about to judge the world ነው የሚለው። he will በሚል ነው በእንግሊዝኛ የተተረጎመው፣ ግን ትክክለኛ የቃሉ ትርጓሜ he is about to judge the world፣ ወይም ደግሞ በአማርኛ በሰው እጅ ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። በጽድቅ ይፈርዳል አይደለም ያለው። በጽድቅ ይፈርዳል ቢባል እዚህ ጋር ጥሩ ትርጉም ይሰጣል። ግን መቼ እንደሆነ ያ ፍርድ ምንም የሚያሳየው የሚገልጠው ነገር አይኖርም ነበር። ነገር ግን አሁንም ደግሜ እንደምለው ሜሎ ማለት ሁል ጊዜ መጽሐፍ ቅዱስ የሚጠቀመው ለቀረበ ነገር በቅርብ ሊከሰት ስላለ ነገር ለመግለጽ ስለሆነ እዚህ ላይ ደግሞ በአማርኛ የተረጎሙት የአማርኛ መጽሐፍ ቅዱስ ተርጓሚዎች በትክክል በጽድቅ ሊፈርድ አለው ብለው ተርጉመውታል። ጌታ ይመስገን። ሌላ ጋር ጥቅስ እንሂድ ደግሞ እስቲ ሐዋርያት ሥራ ምዕራፍ 24 ቁጥር 15 ምን ይላል እዚህ ለሐዋርያው ጳውሎስ? እነዚህ ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ ይላል። አሁን እንግሊዝኛው ላይ ምንድነው? there will about to be a resurrection both of the just and the unjust ነው የሚለው። there will be ይለዋል አንዳንድ የእንግሊዝኛ ትርጉሞች፣ ወይም ደግሞ there about to be a resurrection of both the just and the unjust የሚለውን ትንሣኤ ሙታን ሊሆን ነው፣ ደርሷል፣ ቀርቧል የሚለውን ሐሳብ በአማርኛ ምን ይላል? ከሙታን ይነሱ ዘንድ እንዳላቸው ይላል። ዘንድ እንዳላቸው ሜሎ የሚለውን ዘንድ እንዳላቸው ይለዋል የአማርኛው። እዚህ ጋር እኮ ከሙታን ይነሳሉ እንደሚነሱ ተስፋ በእግዚአብሔር ዘንድ አለኝ ሊል ይችላል። ከሙታን እንደሚነሱ ቢል ኖሮ ብለው ቢተረጉሙት ኖሮ የሙታን ትንሣኤ ወደፊት ይኖራል፣ ግን መቼ እንደሚሆን ምንም ፍንጭ አይሰጥም ነበር ያ ክፍል። እዚህ ጋር ግን ሲተረጎም የእግዚአብሔር ቃል በትክክል ሐሳቡን ስለሚገልጠው ተርጓሚዎቹ ምን ብለው ነው የተረጎሙት? ሜሎ የሚለውን ቃል ከሙታን ይነሱ ዘንድ እንዳላቸው ብለው ነው።
ስለዚህ የሙታን ትንሣኤ ሩቅ ገና በጣም ረጅም ጊዜ ወደፊት የሚሆን ነገር ሳይሆን ሐዋርያው ጳውሎስ ይህን መልእክት በጻፈበት ጊዜ በሐዋርያት ሥራ ይሄን ነገር በተነገረበት ጊዜ የሙታን ትንሣኤ የቀረበ እንደነበረ ለመረዳት ያስችለናል ማለት ነው። ክብር ለእግዚአብሔር ይሁን። ቀጥሎ የምንመለከተው ደግሞ ሮሜ ምዕራፍ 8 ቁጥር 18ን ይሆናል ማለት ነው። ሮሜ ምዕራፍ 8 18 እንደዚህ ይላል። ክፍሉ የታወቀ ስለሆነ ሁሉንም አላነበውም። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁን ዘመን ስቃይ ምንም እንዳይደል አስባለሁ ነው የሚለው። ይሄ የሚገርም ክፍል ነው እና ሐዋርያው ጳውሎስ ምንድነው ይሄንን ለሮም ወገኖች ሲጽፍላቸው ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ያሉ። ስለዚህ ያ ይገለጣል ብሎ የሚጠብቀው ክብር ረጅም ጊዜ በኋላ የሚሆን ሳይሆን ይህ ደብዳቤ በተጻፈበት ዘመን ብዙ ዘመን ርቀት ላይ ብዙ ቅርብ ዘመን ላይ የሚፈጸም ክስተት ነው። ለዚህ ነው ሜሎ የሚለው ቃል የተጠቀመው። ይገለጥ ዘንድ ካለው ሜሎ ለኛ ከሚገለጠው ክብር ጋር አላለም። ለኛ ከሚገለጠው ክብር ጋር ማለት ጊዜውን አይጠቁምም። ያ ክብር መቼ ነው የሚገለጠው? ምንም ጊዜ አመልካችነት ነገር የለውም። የወደፊት እንደሚሆን ብቻ ነው እንጂ የሚያሳየው ቅርብ ወደፊት ነው ወይስ ከረጅም ጊዜ በኋላ ነው የሚለውን ነገር አያሳይም። እዚህ ላይ ግን ለኛም ይገለጥ ዘንድ ካለው ክብር ጋር ሲል ይሄ የሚገለጠው ክብር ለነሱ በኖሩበት በመጀመሪያው 100 ክፍለ ዘመን ውስጥ እንዲገለጥ ይጠብቁት የነበረው ክብር እንደሆነ ለማየት እንችላለን ማለት ነው። ክብር ለእግዚአብሔር ይሁን። ወደሚቀጥለው ልሂድ። ኤፌሶስ ምዕራፍ 1 ከቁጥር 21 ላይ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ነው የሚለው። ኦኬ፣ እዚህ ጋር ደግሞ ምንድን ነው ሊመጣ ያለ ዓለም ይላል። አሁን ደሴም እስካሁን በተነጋገርንበት ሐሳብ ነው ይሄንን የሚያለው ሊመጣ ያለ ዓለም እንዳለ ነው እዚህ ጋር ለኤፌሶን ክርስቲያኖች የሚጽፍላቸው ሐዋርያ ጳውሎስ። ነገር ግን ይህ ሊመጣ ያለው ዓለም ረጅም ጊዜ ተጠብቆ የሚመጣ ሳይሆን እነሱ ባሉበት ዘመን የሚመጣ መሆኑን የሚያረጋግጥልን ክፍል እዚህ ጋር ሜሎ የሚለውን የግሪክ ቃል ነው የተጠቀመው። በእንግሊዝኛ ምንድን የሚለው in the age to come ነው የሚለው፣ ግን በትክክለኛው የእንግሊዝኛ ትርጓሜ መሰረት in the age about to come ነው መሆን የነበረበት። ለዚህ ነው በአማርኛ ሊመጣ ባለው ዓለም በሚመጣው ዓለም አላለም። በሚመጣው ዓለም ቢሆን ያ የሚመጣው ዓለም መቼ እንደሚመጣ ምንም ፍንጭ አይሰጥም ነበር። ነገር ግን ሊመጣ ባለው ዓለም ሲል እግዚአብሔር ቃል ያ የሚመጣው ዓለም የቀረበ እንደነበረ የሚያሳይ ነው። ደጋግሜ አንድ ነገር በመናገር ላሰለቻችሁ አልፈልግም። ሐሳቡ ግልጽ ስለሆነ ወደሚቀጥለው ክፍል አልፋለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። እዚህ ጋር ተመልከቱ። እዚህ ሊፈርድ ባለው የሚለው ክፍል በእንግሊዝኛ ሜሎ የሚለው ነው። ሜሎ የሚለውን who is about to judge ነው የሚለው በእንግሊዝኛው። እዚህ ጋር ብትመለከቱት who is about to judge፣ ይሄ ፍርድ እንደቀረበ በክርስቶስ ኢየሱስ በኩል በዓለሙ ላይ ሊፈርድ እንዳለው በሕያዋንና በሙታን መካከል ለጢሞቴዎስ ሲጽፍለት እንመለከታለን። እና ያ ፍርድ እግዚአብሔር በኢየሱስ ክርስቶስ ፊት በጌታ በኢየሱስ ክርስቶስ በኩል በሙታንና በሕያዋን የሚፈርድበት ጊዜ የቀረበ ነው የሚለው እዚህ ጋር። በሕያዋንና በሙታን ሊፈርድ ባለው በሕያዋንና በሙታን በሚፈርደው ማለት ይችል ነበር እግዚአብሔር ቃል። ጊዜው ሩቅ ቢሆን ኖሮ መቼ እንደሆነ ባይታወቅ ኖሮ እዚህ ጋር ሊጠቀመው የሚገባው ቃል ቀጥታ ሲምፕል ፊውቸር ቴንስ ነበር የሚሆነው። በእግዚአብሔር ፊትና በሕያዋንና በሙታን በሚፈርደው በጌታ በኢየሱስ ክርስቶስ ፊት ቢል ኖሮ እንደዛ አይነት መልእክት ይሰጥ ነበር። ነገር ግን እግዚአብሔር ቃል እዚህ ጋር ምንድን ነው የሚለው? ሊፈርድ ባለው
who is about to judge እና ይሄ እስካሁን የተነጋገርንበት ሐሳብ ራሱ መልሶ የሚያሳይ ነው። ወደሚቀጥለው ክፍል እንሄዳለን። ክብር ለእግዚአብሔር ይሁን። ዕብራውያን ምዕራፍ 1 ቁጥር 14 ነገር ግን ከመላእክት ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚያገለግሉ መናፍስት አይደሉምን ይላል። አሁን ሁሉ መዳንን ይወርሱ ዘንድ ስላላቸው፣ አሁን ይወርሱ ዘንድ ስላላቸው የሚለው ቃል ነው ሜሎ የሚለውን ተክቶ የተመጣው። ምን ማለት ነው? ይሄ መዳንን የሚወርሱበት ጊዜ እንደቀረበ፣ ጊዜው መዳናቸው የሚፈጸምበት ጊዜ ወይም መዳናቸውን የሚወርሱበት ጊዜ እንደቀረበ ለማሳየት ነው። is about to inherit salvation. They are about to inherit salvation. ቅርብ ነው ማለት ነው። ጊዜን ጠቋሚ ነው ሜሎ። ጊዜ ደግሞ ቅርብ ጊዜ ነው የሚያሳየው እንጂ ዓመታት አለ አይደለም 100 ዓመታት 1000 ዓመታትን ስለመጠበቅ በፍጹም አያሳይም ማለት ነው። ወደሚቀጥለው ደግሞ እንሄዳለን። ዕብራውያን ምዕራፍ 10 ቁጥር 27 የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ ይለናል እግዚአብሔር ቃል። አሁን እዚህ ጋር ተቃዋሚዎችን ሊበላ ያለው የእሳት ብርታት የሚለውን እዛ ጋር ይህንን ለማሳየት እግዚአብሔር ቃል በግሪክኛ የተጠቀመው ሜሎ የሚለውን ሐሳብ ሲሆን ምንድን ነው የሚለው? the fire is ready to consume the adversaries. is about to consume the adversaries. ያ ተቃዋሚዎችን ሊበላ ያለው የፍርድ የቀረበ ነው። የእሳት ፍርድ ነው። obviously ይሄ የእሳት ፍርድ በ70 ዓመተ ምህረት ሮማውያን ኢየሩሳሌምን ከተማ ባቃጠሉና መቅደሱን ባቃጠሉ ጊዜ ተፈጽሟል። እንግዲህ ይሄ የዕብራውያን መጽሐፍ ወደ 64 ዓመት አካባቢ ወይም ከ64 እስከ 66 አካባቢ እንደተጻፈ ነው የሚገመተው። ስለዚህ ይሄ ከሆነ ከ6 እስከ 4 ዓመት በኋላ ይሄ ቃል ተፈጽሟል። ይሄ መጽሐፍ በተጻፈ ጊዜ ያ ፍርድ የቀረበ እንደነበረ ከነ ማስረጃው ከነ ማረጋገጫው እኛ ለማየት ችለናል ማለት ነው። ስለዚህ ምን ተብሎ ሊተረጎም ይችል ነበር? እዚህ ጋር ተቃዋሚዎችን የሚበላ የእሳት ብርታት አለ ቢለው ኖሮ ቢል ኖሮ መቼ ነው የእሳት ፍርድ የሚመጣው? አይታወቅም። ወደፊት ነው እንጂ መቼ እንደሚሆን አናቅም ነበር። ግን እግዚአብሔር መልእክቱ ግልጽ ስለሆነ ሐዋርያው በዚህ ጋር በመንፈስ ቅዱስ በተሰጠው ቃል በጻፈላቸው መሰረት ተቃዋሚዎች ሊበላ ያለ እሳት የቀረበ ነው ማለት ነው። እውነትም ከ4 እና ከ5 ዓመት በኋላ ይህ የትንቢት ቃል እውነት ሆኗል። እየጨረስን ነው። የሚቀጥለውን ደግሞ እንመለከታለን። እንደዚህ ይላል የሚቀጥለው ቃል ዕብራውያን ምዕራፍ 13 ቁጥር 14 እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። አሁን በዚህ የምትኖር ከተማ የለችንም ነገር ግን ትመጣ ዘንድ ያላትን እንፈልጋለን ነው የሚለው። ዘንድ ትመጣ ዘንድ ያላትን the city that is about to come. the city that is about to come. ያቺ የምትመጣዋ ከተማ እየቀረበች ነው። ቅርብ ጊዜ ነው የምትመጣበት ጊዜ ቅርብ ነው የሚለው የዕብራውያን ጸሐፊ። ለዚህ ነው ሜሎ የሚለውን ቃል የተጠቀመው። ነገር ግን የምትመጣዋን ከተማ እንፈልጋለን ማለት ይችል ነበረ ጊዜው ባያቅ ኖሮ፣ ጊዜውን ባይገምት ኖሮ፣ ጊዜው እንደቀረበ መናገር ባይፈልግ ኖሮ። ነገር ግን የምትመጣውን ከተማ እንፈልጋለን ማለት ይችል ነበር፣ ወይም እንጠብቃለን ማለት ይችል ነበር። ግን የተጠቀመው ቃል ምንድን ነው? ትመጣ ዘንድ ያላትን the city about to come። ያቺ የሚጠብቋት መንፈሳዊቷ ኢየሩሳሌም ልትመጣ 4 እና 5 ዓመት ነበር የቀራት ይሄን ጸሐፊ በጻፈ ጊዜ ማለት ነው። ጌታ የተመሰገነ ይሁን። 3 ጥቅሶች ነው የቀሩን፣ ደርሰናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1
ጴጥሮስ ደግሞ ምን ይላል እስቲ? እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ ይላል። እንግዲህ ምንድን ነው የሚለው እዚህ ጋር? ሊገለጥ ካለው ክብር ተካፋይ የሆኑ። አሁን የሚገለጥ ክብር አለ። ያ ክብር መቼ ነው የሚገለጠው? ወደፊት ነው። ምን ያህል ወደፊት? ቅርብ ጊዜ ወደፊት፣ ይሄ መጽሐፍ በተጻፈ ጊዜ። ምክንያቱ እንዴት እናውቃለን? ሜሎ የሚለውን ቃል ነው እግዚአብሔር ቃል እዚህ ጋር የተጠቀመው። the glory that is about to be revealed። እንዲያውም እንግሊዝኛው እዚህ ጋር በትክክል ነው የተረጎመው። of the glory that is about to be revealed። ግሎሪው ሊገለጥ ቀርቧል ማለት ነው ይሄ መጽሐፍ በተጻፈ ጊዜ። ኦኬ፣ ለዚህ ነው አማርኛው ደግሞ ሊገለጥ ካለው ክብር። ከሚገለጠው ክብር ማለት ይችል ነበር አይደለም እንዴ? ይችል ነበር እኮ። ከሚገለጠው ክብር ተካፋይ ይሆኑ። ጴጥሮስ ምንም አይዲያ ባይኖረው ኖሮ ይሄ ክብር መቼ እንደሚገለጥ ሊጠቀም የሚጠቀመው ቃል ምን ይሆን ነበር? ከሚገለጠው ክብር ተካፋይ ይሆንኩ ነበር የሚለው። ጴጥሮስ ግን ይሄን ቃል አልተጠቀመም። ሊገለጥ ካለው ክብር ተካፋይ፣ እሱ ራሱ የዚህ ክብር ተካፋይ እንደሚሆን በህይወት እያለ ኤክስፔክቴሽን እንደነበረው ያሳያል። ክብር ለእግዚአብሔር ይሁን። ራእይ ዮሐንስስ በራእይ ላይ ምን ጽፏል? ራእይ ምዕራፍ 1 ቁጥር 19 እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። ይሆን ዘንድ ሜሎው የሚል ቃል ነው እዚህ ጋር እንደገና እግዚአብሔር ቃል የሚጠው that are about to take place. It's about to take place። በጌታችን ኢየሱስ ክርስቶስ በመልአኩ በኩል ለዮሐንስ የሰጠው ራእይ ወይም ያሳየው ራእይ በቶሎ ይሆን ዘንድ ያለውን ተብሎ ነው የተጻፈው። ያ ራእይ በቶሎ ይሆን ዘንድ ነው። 2000 ዓመት የሚጠበቅ ወይም ከዛ በላይ የሚጠበቅ ራእይ ሳይሆን በቶሎ ይሆን ዘንድ ያለውን። ለዚህ ነው እዚህ ጋር እግዚአብሔር ቃል ደግሞ ሜሎ የሚለውን የግሪክ ቃል የሚጠቀመው እና ያ ትርጉሙ ይሆን ዘንድ ያለውን። ዮሐንስ በራእይ ያያቸው ነገሮች በቅርብ ይሆኑ ዘንድ ያላቸው ናቸው። ክብር ለእግዚአብሔር ይሁን። የሚቀጥለውን እንመልከት። ራእይ ምዕራፍ 2 ቁጥር 10 ልትቀበለው ያለህን መከራ አትፍራ። ይሄ ያለህን የሚለው ሜሎ የሚለው ቃል ነው። ያለህን የሚል ተተርጎሙ። የምትቀበለውን መከራ አትፍራ አይደለም የሚለው። የምትቀበለውን መከራ ቢባል ጊዜውን የሚያሳይ ነገር መቼ እንደሚሆን አይታወቅም። መልእክቱ የደረሰውም ሰው ግራ ይገባዋል። መቼ ይሆን ይሄ መከራ የሚመጣብኝ ብሎ እድሜውን ሙሉ በቃ ሲያስብ ሲያሰላስል ይኖር ነበር። ነገር ግን ያ መከራ ደርሷል። መከራው የሚቀበለው ሜሎ እና አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው ይላል። በጣም የሚገርም አማርኛ ነው። ሊያገባችሁ፣ በወህኒ ሊያገባችሁ አለው። በወህኒ ያገባችኋል አይደለም ያለው፣ በወህኒ ሊያገባችሁ አለው። ልትቀበለው ያለህን መከራ አትፍራ። እነዚህ ክስተቶች ቶሎ የሚሆኑ እንደሆኑ ያሳያል። እንዲያውም ብዙም ሳንቆይ የእግዚአብሔር ቃል እዛው ላይ ምን ይላል? ከ10 ቀን መከራ ትቀበላላችሁ ነው የሚለው። ቀኑንም ይነግራቸዋል፣ መከራ የሚቀበሉበትን ቀን። ስለዚህ እነዚህ ሰዎች በህይወት እያሉ በእነሱ ላይ የሚፈጸም ክስተት እንደሆነ ምንም ጥያቄ የለው። ስለዚህ መከራው is about to happen in their life and the devil is about to throw some of you into prison ነው የሚለው። about to throw ሜሎ የሚገርም ነው የእግዚአብሔር ቃል። ከዚህ በኋላ የመጨረሻ አንድ ነው የሚቀረን፣ ይሄንና የመጨረሻ አንድ። ስለዚህ እየጨረስን ነው፣ አይዟችሁ። ሬቨሌሽን 3:10 የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይለዋል። እዚህ ጋር በዓለም ላይ
በምድር የሚኖሩትን የሚፈትን መከራ ይመጣል። መቼ ነው ያ መከራ የሚመጣው? ቅርብ ጊዜ ነው። ከቅርብ ጊዜ በኋላ በዛ ወቅት ማለት ነው ሲጻፍ። ሀውድዊ ነው ሜሎ የሚለውን ቃል የሚጠቀመው በዓለም ላይ ሁሉ ከሚመጣው ከመከራው ሰዓት ወይም ከፈተናው ሰዓት አላለም። ከሚመጣው የሚል ቃል አይደለም የተጠቀመው። ሊመጣ ካለው the testing that is about to come ፈተና ሰዓት እምነታቸውን ሊፈትን ሊመጣ ያለ መከራ ወይም ደግሞ ፈተና ነበር በዛ ሰዓት እና ያ ነገር የቀረበ እንደሆነ እናውቃለን። ነገሩን እዛው ደግሞ ሲያጠናክረው ይላል እነሆ ቶሎ ብዬ እመጣለሁ አላቸው ጌታ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ተመልከት፣ አክሊሉን ይሄ በምድር ላይ የፈተናውን ሰዓት ካለፈ ነው አክሊል የሚቀበለው። ስለዚህ እኔ ቶሎ ልመጣ ስለሆነ አክሊልህን ማንም እንዳይወስድብህ ጸንተህ ቁም፣ ጸንተህ ያዝ ነው የሚለው ጌታ። በህይወት ለሌለ ሰው ምንም ትርጉም አይሰጥም ይሄ መልእክት። ነገር ግን በፈተናው ሰዓት ለሚጸና በዓለም ላይ ሊመጣ ካለው ከፈተናው ሰዓት ላይ ጸንቶ ለሚቆም ለሱ ግን አክሊሉ እንደማይወሰድበት ተስፋ የሚሰጥና ጌታ ደግሞ ቶሎ እንደሚመጣ ፕሮሚስ የገባበት ነው። ስለዚህ ሊመጣ ካለው ከሚመጣው ሳይሆን የሚለው እግዚአብሔር ቃል ሊመጣ ካለው ነው። የመጨረሻ ጥቅስ ከ109 እንግዲህ እንጂ አንድ 10 ነው መሰለኝ እኛ የተመለከተው ወይ 10 12 ይሆናል። ይሄ መጨረሻ ይሆናል ለዛሬ። ራእይ ምዕራፍ 6 ቁጥር 11 እንደዚህ ይላል፣ ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር ሲፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ምን ይላል? እንደ እነርሱ ደግሞ ይገደሉ ዘንድ ያላቸው። አሁን የሚሞቱ ከወንድሞቻቸው የሚገደሉ አሉ ማለት ጠላት ባመጣው መከራ ምክንያት የሚገደሉ አሉ። እነዛ ግን የሚገደሉት ቅርብ ጊዜ ያ ነገር ግን የሚፈጸመው በቅርብ ጊዜ ነው። የሚሞቱ ባሪያዎቻቸው ወይም የሚገደሉ ባሪያዎች አይደለም የሚለው እዚህ ጋር ይገደሉ ዘንድ ያላቸው የሚለው ቃል ሜሎ የሚለው ነው። ስለዚህ ይሄ በባሪያዎችና በባልንጀሮቻቸው በወንድሞቻቸው ላይ የሚመጣው መከራ ይሄ ግድያ በቅርብ ጊዜ የሚፈጸም በዛው የዛ ዘመን ቅርብ እንደሆነ የሚያሳይ ነው። እንዴት እናውቃለን? ገና ጥቂት ዘመን እንዲያርፉ ተባለላቸው። አሁን የነዚህ የሚሞቱት የወንድሞቻቸው የባሪያዎች የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪሞላ ድረስ ይገደሉ ዘንድ ያላቸው እነሱ እስከሚገደሉ ድረስ ጥቂት ዘመን ቆዩ ተባሉ። አያችሁ፣ ጥቂት ዘመን ነው። እነሱ አሁን መቼ ነው የምትፈርድልን ነው የሚሉት። እነዚህ ኦልሬዲ ስለ ጌታ ስም ሲባል አንገታቸው የታረደ ወንድሞች የነሱ ነፍሶች ነው በእግዚአብሔር ነፍስ ነው በጌታ ፊት እንዲበቀልላቸው እግዚአብሔርን እየተማጸኑ ያሉት። ይሄን ድምፅ ለሚያሰሙት ሰዎች ነው ይሄ ቃል የተናገረው። ጥቂት ዘመን እረፉ፣ ጥቂት ዘመን ጠብቁ፣ ጥቂት ዘመን ቆዩ ነው የእግዚአብሔር ቃል የሚለው። ለምን? ሊገደሉ ያላቸው የወንድሞቻቸው ቁጥር ገና ተገድለው ገና ሁሉም አላለቁም። ገና የሚገደሉ አሉ። ግን ያ ነገር እስኪፈጸም ግን ጥቂት ዘመን ነው የቀረው። ጥቂት ዘመን ጠብቁ ነው። ከዛ በኋላ እግዚአብሔር ይበቀላል የእናንተን ደም የሚል መልእክት ነው እዚህ ጋ ያለው። ክብር ለእግዚአብሔር ይሁን። እንግዲህ ከላይ ጀምሮ አብረን እንደተመለከትን እና ግልጽ እንደሆነው ይሄ ሜሎ የሚለው ቃል በጣም ወሳኝ ከሆኑ በተለይ በስነ ፍጻሜ ውስጥ ካሉ ወሳኝ ከሆኑ ቃሎች አንዱ ነው። ትክክለኛ ትርጉሙና ፍቺውን እንደዚህ ስናቀው ለምን ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ በዛ ዘመን ይጠበቅ እንደነበረ ለመረዳት አንቸገርም ማለት ነው። ዛሬ ብዙዎች የጌታ ዳግም ምጽአት ገና ወደፊት የሚሆን ክስተት ነው ብለው የሚጠብቁ አሉ ብዙዎች። አንዳንዶች ደግሞ የጌታ ዳግም ምጽአት በመጀመሪያው 100 ክፍለ ዘመን የተጠበቀ ነው እንጂ የተፈጸመ ነው፣ አሁን ገና የምንጠብቀው ነገር አይደለም ይላሉ።
እነዚህ ጌታ ኢየሱስ ክርስቶስ ኦልሬዲ ተመልሷል፣ የጌታ ኢየሱስ ክርስቶስ ዳግም ምጽአት የተፈጸመ ነው የሚሉት ክርስቲያኖች ወይም አማኞች ከየት አመጡት ይሄን ነገር የሚለው ጥያቄ መልስ ሊሰጡ ከሚችሉት አንዱ ወሳኝ ከሆነ ቃል አንዱ ይሄ እንደሆነ ነው አብረን የተመለከትነው። ሌሎችም ብዙ ወሳኝ ቃላቶች አሉ። ለምሳሌ አዮን የሚል የግሪክ ቃል በመጽሐፍ ቅዱስ ዘመን፣ አንዳንድ ጊዜ ዓለም፣ አንዳንዴ ዘመን እየተባለ የተተረጎመ በጣም ወሳኝ ቃል ነው። ሌላ ደግሞ መነጠቅም በተመለከተ ለምሳሌ በአንደኛ ቆሮንቶስ ላይ በአንደኛ ተሰሎንቄ ላይ ያለ ቃል አለ አይደለም። እኛ ሁላችን ጌታን ለመቀበል የሚል ቃል አለ። ያ ለመቀበል የሚለው ቃል አፖንተሲስ የሚለው ቃል ቴክኒካል ተርም መሆኑን ካላወቀን ምን ማለት እንደሆነ በዛ ውስጥ ያለውን ሀሳብ ማወቅ ስንችል ይሄ መነጠቅ የሚባለው ነገር ሊትራሊ በአየር ላይ ሄዶ በአየር ላይ መብረርና ጌታን በአየር ላይ ማግኘት ማለት ሳይሆን ሌላ ትርጉም እንዳለው ለመረዳት ያስችላል ማለት ነው። ስለዚህ ወሳኝ የሆኑ ቃሎች አሉ። እግዚአብሔር ቢፈቅድ እነዚህን ነገሮች አንዳንዶቹን እንደዚህ እያነሳን እንነጋገርባቸዋለን ወደፊት ማለት ነው። እና ለዛሬ ሜሎ የሚለው ሀሳብ አንድ ነገር በቅርቡ ሊፈጸም እንዳለ የሚያሳይ የግሪክ ቃል ነው። ብዙ ቦታ ላይ በአማርኛ መጽሐፍ ቅዱስ የተረጎሙት ወገኖች በጣም በትክክል ተርጉመውታል። በጣም ሊመሰገኑና ሊደነቁ ይገባቸዋል። ይሄ የበለጠ ደግሞ የሚያሳየን መጽሐፍ ቅዱስ ላይ ያሉትን ቃላቶች ሁሉ ዝም ብለን ብድግ አድርገን በቃ እንዲህ ማለት ነው ብለን ልንተረጉመው እንደማይገባም ራሱ የሚያሳስበን ነው። ለምን ይሄን ቃል ተጠቀመ? ለምን እንደዚህ አላለውም? ብለን ሲሪየስሊ ቃሎችን አገባብ አውዳቸውን ጭምር እንድናጠና የሚመክርና የሚገፋፋን ይሆናል ማለት ነው። እና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ሜሎ ፓወርፉል ቃል ነው። በቅርቡ ወይም ያ መልእክቶቹ በተጻፉ ዘመን የተነገሩት ሀሳቦች ሁሉ በቅርብ ዘመናት በቅርብ ጊዜያቶች ሊፈጸሙ እንዳላቸው የሚናገር ቃል እንደነበረ ነው። ይህንን አብረን ተመልክተናል። ጌታን እጅግ አድርገን እናመሰግናለን። ደግሞ በሚቀጥለው ሌላ ሀሳብ ይዘን አብረን ወደ እናንተ እስክንመጣ ድረስ ክብር ለእግዚአብሔር ይሁን። ጌታ እናመሰግናለን። ይህን ከወገኖች ጋር ሼር አድርጉት። ይህንን ለወገኖች ተነጋገሩበት። ጥያቄና ሌላ ሀሳብ ካላችሁ ኮንታክት አድርጉን። በሚቀጥለው ፔጅ ላይ እንትን እንላለን፣ አሳያችኋለሁ። እዚህ ፌስቡክ እና ቲክቶክ ገጾች አሉ፣ ተከተሉን። የፌስቡኩ ያው ይሄ አሁን ፖስት የተደረገበት ነው፣ ዘ ላስት ትራምፔት። እንደገና ቲክቶክ ደግሞ @ኪንግደም ናው የሚል የቲክቶክ ፔጅም አለን። እዛም ላይ አጠር ያሉ ሀሳቦችን ሼር ከእናንተ ጋር እንደራረጋለን። ስለዚህ እነሱን ፎሎ እንድታደርጉ በዚህ አጋጣሚ እናሳስባችኋለን ማለት ነው። በሚቀጥለው ደግሞ ሌላ ትምህርትና ሌላ ርዕስ ይዘን ከእናንተ ጋር ጌታ ሲፈቅድ እስከምንገናኝ እግዚአብሔር በያላችሁበት ይጠብቃችሁ፣ እኛን ሁላችንን በያለንበት ይጠብቀን። ክብርና ምስጋና ለጌታ ለአምላካችን ይሁን። ቻው።